የማህበረሰባችንን ችግር ለመፍታት በጋራ መቆም ያስፈልጋል። ሰው መሆን ብቻ በቂ ነው ለሰው በጎን ነገር ለማድረግ። በበጎ አድራጎት ሰዎች ተቋቁሞ ነው ወደ አፍሪካ ሀገር ብለው ነው የሚልኩት። ያ ማለት ምን ማለት ነው? እኛ በመስጠት ንፍጎች ነን ማለት ነው። በአጠገባችን ያለውን ጸጋ ማየት አቅቶን አይናችን ይዳክራል። አሁን እችን ሰዓት ጨክነን በመደጋገፍም ይሁን በልማቱም በጋራ መቆም ካልቻልን ድህነታችንን ለዘመናት ተከናንበን ነው የምንኖረው ማለት ነው። በብዙ ችግር ውስጥ ያሉ በሰው ሰራሽና በተፈጥሮ ተፈናቅለው ድንኳን ውስጥ ያሉ መጠለያ ውስጥ ያሉ ዜጎች እንዳሉ ታሳቢ አድርገን ነው መነጋገር ያለብን። እነዚህ ዜጎቻችን በሙሉ የኛን ፊትና የኛን እጅ ነው የሚጠብቁት። ይህንን ለመፈጸም ደግሞ በጎ ፈቃደኝነትና በጎ ስራ በጣም ወሳኝ ነው። እኔ ለሃይማኖት አባቶች በጎነትን ማብራሪያ መስጠት ብዙ አስፈላጊ ባይሆንም አንዱ የሃይማኖት አባት የተባልንበት ዋናው መሰረቱ የእምነት አባት ስንሆን መጀመሪያ ወደ ልባችንና አእምሯችን የሚመጣው በእግዚአብሔር አምሳል የተፈጠረው ሰው ነው። ብሔር አይደለም፣ ቋንቋ አይደለም፣ ሃይማኖቱም አይደለም። መጀመሪያ ወደ አእምሯችን ሊመጣ የሚገባው ሰው በአርያ ሥላሴ በክርስቲያኖቹ እንደሚባል ማለት ነው። በእስልምናም እንዲሁ ሰው እግዚአብሔር የፈጠረ የከበረ እንደሆነ ቅዱሳት መጻሕፍት በደንብ ስለሚያስተምሩን ያንን ደግሞ ሁላችንም በዚህ ስፍራ ላይ አብዛኛዎቻችን አስተማሪዎች፣ ሰባኪዎች፣ ኡስታዞች ስለሆነን ይህን በተገቢ ሁኔታ ተረተን የማህበረሰባችንን ችግር ለመፍታት በጋራ መቆም ያስፈልጋል። እንደ ቀላል ነገር ይህን አጀንዳ እንዳናየው ለማለት ነው። በጎነት ከሰውነት ነው የሚመጣው። ሰው ከመሆን ይጀምርና ለሌላ ወደ ማካፈል፣ ለሌላ ህይወትን ወደ መቁረስ ሰው መሆን ብቻ በቂ ነው ለሰው በጎን ነገር ለማድረግ። በሃይማኖት አስተምሮ ሃይማኖት እንኳን ለሰው ልጅ ለተፈጥሮም ይራራል ብለው ነው የሚያስተምሩት። ስለዚህ ይህን በጎነትን እንዴት አድርገን እናስፋው ነው። ሌሎች ዓለማት ይህንን አስተሳሰብ ኦን አድርገውት ወስደው ሶሻል ሪስፖንሲቢሊቲ ብለው ማአት ስራ ነው የሚሰሩት። እያንዳንዱ ከሚያገኘው ገቢ ይቆርጣል 1% ምናምን። ሌላ ዓለም ሄዳችሁ ይዞራችሁ ያያችሁት የትኛውም ዓለም ማለት ነው። እኛም ደግሞ የቆየ ባህል አለን። ኢትዮጵያውያን አንድ ባህል አለን፣ ካለን የማካፈል፣ እንግዳን መቀበል፣ መስጠት። ከኛ ደግሞ የሚበልጡ ደግሞ እንዳሉ እንዳትረሱ። እኛ ብቻ የኛን ጀግንነትና የኛን መልካምነት ማውራት ብቻ ሳይሆን ከኛ በመስጠት የሚበልጡ አሉ በጣም ብዙ። እነዚህ ትላልቅ ዓለም ላይ ያሉ ረጂ ተቋማት እኮ የተቋቋሙት በግለሰቦች ነው። በበጎ አድራጎት ሰዎች ተቋቁሞ ነው ወደ አፍሪካ ሀገር ብለው ነው የሚልኩት። ያ ማለት ምን ማለት ነው? እኛ በመስጠት ንፍጎች ነን ማለት ነው? ወይንም ፐርሰፕሽናችን ልክ አይደለም ማለት ነው? ያለው ብቻ ነው የሚሰጠው ብለን ነው የወሰድነው። ነገር ግን ጥቂት ያለውም ካለው ያካፍል ነው አይደል? ሃይማኖታዊ አስተምሮ ካለው ያካፍል ነው። ስለዚህ የቱ ጋር ነው ታዲያ ክፍተቱ ያለው? የተለያዩ ዓለማት ገንዘብ አሰባስበው ስንዴ ጭነው ልብስ ጭነው ለኛ ለመስጠት አፍሪካ የሚመጡ ከሆነ እኛ ምንድነው ያጣነው? ምን አጣን? ምንድነው የሌለን? ምንድነው የሌለን? እንደው ፈጣሪ አላደለንም? በተፈጥሮ አላደለንም ወይ?
በጣም የታደልን ህዝቦች ነን። ነገር ግን በአጠገባችን ያለውን ጸጋ ማየት አቅቶን አይናችን ይዳክራል። ምንጩ አጠገባችን እያለ ማለት ነው። ጸጋው በአጠገባችን እያለ ያን በተገቢ ሁኔታ ተጠቅመን ለራሳችንም ለዜጎችም መጥቀም ባለመቻላችን ምክንያት የረሃብ ታፔላ በእኛ ላይ ተለጥፎ ለዘመናት ኖረናል። አሁን እኮ ገብቷችሁ ከሆነ ሰሞኑን አንድ የውጭ ዜጋ ከኢንተርናሽናል የመጣ ሰው ኢትዮጵያ ላይ ረሃብ አለ፣ ኢትዮጵያ ላይ እንዲህ ግጭት አለ ምናምን፣ እንደገና ደግሞ ልማቱ እንዲህ ምናምን ኑሮ ተወደደ ስሉ እኛም ወደ ማደግ ከመሄዳችን በፊት የገጠመን ችግሮች ነበሩ፣ ከሚሰራው መንግስት ጋር ተባብራችሁ ስሩ አለ። አሁን እችን ሰዓት ጨክነን በመደጋገፍም ይሁን በልማቱም በጋራ መቆም ካልቻል ድህነታችንን ለዘመናት ተከናንበን ነው የምንኖረው ማለት ነው። ስለዚህ ሁለት ያለው አንድ ይስጥ የሚለውን የቅዱሳት መጽሐፍ መሪ አይደል? ከዛም ያለፈ ነው። ከ11 እንላለን። ዘካ ስናወጣ እንዴት እንደምናወጣ እናውቃለን አይደል? አለ እኮ ትሬንዱ፣ ባህሉ እኮ አለን። በተጨማሪ ስጦታ እንሰጣለን አይደል? እኛ በየሰፈራችን ነበር የምናደርገው። መንግስት ቀደመና በአደባባይ ለበዓላት አቅመ ደካማዎችን መመገብ ጀመረ። አልቀደመንም? እንደ መንግስት አልቀደመንም? እያንዳንዱ መስጂድ አልነበረም እንደ ሃይማኖት ተከታዩን ብቻ ሳይሆን ህዝቡን የተራበውን ሰው ወጥቶ መመገብ የነበረበት? ቸርች አልነበረም እንደ ቤተክርስቲያን አልነበረም እንደ ማድረግ የነበረበት? ለምን እንዲህ ተጨካከን? ለምንስ ግብግብ ሆን? ምንስ ይዘን እንሄዳለን? ምን ይዘን እንሄዳለን? ስለዚህ በደንብ እንድታስቡበት ነው። ይሄ ሲነሳ አንዱ ፖለቲካዊ ትርጉም ይሰጣል። አንዱ ይነሳና የፖለቲካ ትርጉም ይሰጣል። እንዴ በጎ ፈቃድና ማህበራዊ አገልግሎትን እንስጥ፣ በቃ ይኸው ባለሀብቶች ህንፃ በነፃ ሰርተው ለዲዎች ለአቅመ ደካማ ቤት እየተሰጠ አይደል? እኛስ አልሰራንም እንዴ? አንዳንዶቻችን አንዳንድ ቤተ እምነቶች አክቲቭ ሆነው ይሰሩ አሉ፣ ቅድም ስታዩ እንደነበረ ማለት ነው። እስቲ እንውጣ፣ ምናካፍል። ብዙ የሰበሰበም ቀጥሎ ያለውን እናንተ ሙሉት። ምንም ብንሰበስብ አንድም ሰው በዓለም ውስጥ የሰበሰበውን ሀብት ይዞ የሄደ ሰው የለም። አንዱ እናቱን በወርቅ ሳጥን ቀበረ፣ ወይም በመኪና ውስጥ አድርጎ ቀበረ። አንድ ባለ ሀብት አፍሪካ ውስጥ መሰለኝ። እኔ ያን አነበብኩና ምን አለ እናቱን በወርቅም ይሁን ጥሩ ነው፣ ለእናት ትልቅ ክብር እንዳለ በደንብ እንገነዘባለን። ግን ምን አለ ያንን ለዲዎች ባረገ አፍሪካዊው፣ ለአቅመ ደካማ። መጽሐፉ እኮ የሚለው ሊሰራ የማይወድ እንጂ ቅድም ወንድሜ እዛ ጋር ስላነሳ ሊሰራ የማይችል ነው እኮ። ሊሰራ የማይችል አቅም የሌለውን ሰው እንጂ አቅም ያለውንማ ጥገኛ እንዲሆን አይፈለግም። አሁን እኮ የሥራ ባህላችንን እናጠናክር እኮ ነው። 7/24 ለምንድን ነው የተጀመረው? አልሰራንም እኮ እኛ። ሌላ ዓለም እኮ 24 ሰዓት ነው የሚሰራው፣ እኛ መች ሰራን? ስለዚህ እነዚህ ዘርፈ ብዙ ችግሮች አሉን። አሁን ይህንን ችግር ወዴት ነው የምንገፋው ነው። አሁን እኔ ዝም ብዬ መድረኩን ሳየው ወዴት ነው የምንገፋው? አንዱን ተጠያቂ አንዱ ጠያቂ ነው ወይ? መጽሐፉ በእጃችን አይደለም ወይ የተሰጠን?